ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ቤተሰቦች የሊቨርፑል አጥቂ መሐመድ ሳላ በሌላ ሪከርድ ተመልሷል። ግብፃዊ ኢንተርናሽናል መሐመድ ሳላ በፕሪሚየር ሊጉ ቆይተው ለ7 ጊዜ የወሩ ምርጥ ተጫዋችነት ክብርን ከሃሪ ኬን እና ሰርጂዮ አጉዌሮ ጋር በመጋራት ሪከርድ ማስመዝገብ ችሏል። መሐመድ ሳላ በ8 ዓመታት በሊቨርፑል ቤት ቆይተው ለ7ኛ ጊዜ የወሩ ምርጥ ተጫዋችነት ክብርን ማግኘት የቻለው በየካቲት ወር በፕሪሚየር ሊጉ ባደረጋቸው ጨዋታዎች በ10 ጎሎች ላይ ቀጥተኛ ተሳትፎ በማድረጉ ነው። መሐመድ ሳላ በያዝነው የውድድር ዓመት ለ2 ወራት የወሩ ምርጥ ተጫዋችነት ክብርን አሳክቷል። የህዳር ወርና የየካቲት ወር የወሩ ምርጥ ተጫዋችነት ሽልማት ለመሐመድ ሳላ ተሰጥቶታል። ከ2022-23 የውድድር ዓመት ወዲህ በአንድ የውድድር ዓመት 2 ጊዜ የወሩ ምርጥ ተጫዋችነት ክብርን ማሳካት የቻለው መሐመድ ሳላ ብቻ ነው። በ2022-23 የውድድር ዓመት በወቅቱ ድንቅ ብቃታቸው ላይ የነበሩት አርሊንግ ሃላንድ እና ማርከስ ራሽፎርድ በአንድ የውድድር ዓመት 2 ጊዜ የወሩ ምርጥ ኮከብ ተጫዋችነት ሽልማትን ማሳካታቸው ይታወሳል። ሳላ ለየካቲት ወር ኮከብ ተጫዋችነት ክብር የበቃው በወሩ ባስመዘገበው በ10 ጎሎች ላይ ቀጥተኛ ተሳትፎ የማድረግ ድንቅ ብቃት ሲሆን በየካቲት ወር ክለቡ ሊቨርፑል ቦርንማውዝን አስተናግዶ 2-0 ባሸነፈበት ጨዋታ ሁለቱንም ጎሎች አስቆጥሯል። ሊቨርፑል ማንቸስተር ሲቲን አስተናግዶ 2-0 ባሸነፈበት ጨዋታ ደግሞ ሊቨርፑል መምራት የቻለበትን ጎል በማስቆጠርና የሁለተኛውን ጎል ደግሞ አመቻችቶ በማቀበል የጨዋታው ኮከብ ተጫዋች መሆን የቻለው መሐመድ ሳላ በታላላቅ ጨዋታዎች ላይ የነበረው ድንቅ ብቃት ለዚህ ሽልማት አብቅቶታል። ሰርጂዮ አጉዌሮ እና ሃሪ ኬን የያዙትን ለ7 ጊዜ የፕሪሚየር ሊጉ የወሩ ምርጥ ተጫዋችነት ሽልማት ባለቤትነት ክብርን መሐመድ ሳላ መጋራት ችሏል። በከፍተኛ ደረጃ የፕሪሚየር ሊጉ የወሩ ምርጥ ተጫዋችነት ክብርን ለ7 ጊዜ በማሳካት መሐመድ ሳላ፣ ሃሪ ኬን እና ሰርጂዮ አጉዌሮ ሲመሩት ስቴቨን ጀራርድ እና ክርስቲያኖ ሮናልዶ 6 ጊዜ የወሩ ምርጥ ተጫዋች በመባል ይከተላሉ። ዋይኒ ሮኒ እና ሮበን ቫን ፐርሲ ደግሞ 5 ጊዜ የወሩ ምርጥ ተጫዋችነት ክብርን በማሳካት በሶስተኛነት ይከተላሉ። የፕሪሚየር ሊጉ እግር ኳስ ተከታታይ ደጋፊዎችና የእግር ኳስ ባለሙያዎች በሚመርጡት የወሩ ኮከብ ተጫዋች ሽልማት የየካቲት ወር ኮከብ ተጫዋች ግብፃዊ ኢንተርናሽናል የሊቨርፑል አጥቂ መሐመድ ሳላ ሆኗል። የዘንድሮ 2024-25 የፕሪሚየር ሊግ ውድድር የወሩ ምርጥ ተጫዋችነት ክብር ያሳኩትን ተጫዋቾች ለማስታወስ ያክል የነሐሴ ወር ኮከብ የማንቸስተር ሲቲው አርሊንግ ሃላንድ፣ የመስከረም ወር ኮከብ የቼልሲው ኮል ፓልመር፣ የጥቅምት ወር ኮከብ የኖቲንጋም ፎረስቱ ክሪስ ውድ፣ የህዳር ወር ኮከብ የሊቨርፑሉ መሐመድ ሳላ፣ የታህሳስ ወር ኮከብ የኒውካስል ዩናይትዱ አሌክሳንደር አይዛክ፣ የጥር ወር ኮከብ የቦርንማውዙ ጀስቲን ክሉቨርት እንዲሁም የየካቲት ወር ኮከብ የሊቨርፑሉ መሐመድ ሳላ ናቸው። ግብፃዊ ኢንተርናሽናል መሐመድ ሳላ በፕሪሚየር ሊጉ 2 ጊዜ ማለትም የህዳር ወርና የየካቲት ወር ምርጥ ተጫዋችነት ክብር ያሳካበትን ድንቅ የውድድር ዓመት እያሳለፈ ነው ማለት ይቻላል። ምንም እንኳን ፕሪሚየር ሊጉን እየመራ ያለው የመሐመድ ሳላ ክለብ ሊቨርፑል ለ3ዮሽ ዋንጫ ተጠብቆ ከሁለቱ ዋንጫዎች ውጭ መሆኑ ቢረጋገጥም የፕሪሚየር ሊጉን ዋንጫ የማንሳት ከፍተኛ እድል እንዳለው ስካይ ስፖርት አስነብበዋል። ሊቨርፑል በፓሪስ ሴን ዠርሜን ተሸንፎ ከቻምፒዮንስ ሊግ ውድድር ውጭ መሆኑ የሚታወስ ሲሆን ከቻምፒዮንስ ሊግ በተጨማሪ በካራቦ ካፕ ዋንጫም በኒውካስል ዩናይትድ ሽንፈት በማስተናገድ ዋንጫውን ማንሳት ሳይችል ቀርቷል። ሊቨርፑል የፕሪሚየር ሊጉን ዋንጫ ማንሳት የሚችል ከሆነ ለ20ኛ ጊዜ የፕሪሚየር ሊጉን ዋንጫ ያነሳ ክለብ መሆን ይችላል። ሊቨርፑሎች ፕሪሚየር ሊጉን በ7 ነጥብ እየመሩ ሲሆን ከተከታያቸው አርሰናሎች በ12 ነጥብ ርቀው ይገኛሉ። የሊቨርፑል አሰልጣኝ አርነ ስሎት ተጫዋቾቼ በጨዋታ መደራረብ ምክንያት በቂ ረፍት ማግኘት ስላልቻሉ ከቻምፒዮንስ ሊግ ውድድር ውጭ እንዲሁም የካራቦ ካፕ ዋንጫ ማጣጣም ሳንችል ቀርተናል ሲሉ ተናግረዋል። ለ2 ሳምንታት ፕሪሚየር ሊጉ የሚቋረጥ ሲሆን በ2 ሳምንታት ውስጥ ሊቨርፑሎች ከድካማቸው አገግመው በጥሩ የጨዋታ ፍሰት ወደ ፕሪሚየር ሊጉ ይመለሳሉ ተብሎ ይጠበቃል። ሊቨርፑሎች በጠባብ ውጤት ተሸንፈው ከቻምፒዮንስ ሊግ ውድድር ውጭ መሆናቸው ይታወሳል። ከፓሪስ ሴን ዠርሜን ጋር በነበረው የቻምፒዮንስ ሊግ ጨዋታ የመርሲሳይዱ ክለብ ሊቨርፑል
በአሳዛኝ ሁኔታ በፍጹም ቅጣት ምት ሩብ ፍጻሜውን መቀላቀል ያልቻለበትን ውጤት ያስመዘገበ ሲሆን በ5 ቀናት ልዩነት ትልቅ የማሸነፍ ግምት ተሰጥቶት በነበረው የካራቦ ካፕ የፍጻሜ ጨዋታ 2-1 በሆነ ጠባብ ውጤት በኒውካስል ዩናይትድ ተሸንፎ ዋንጫውን ማንሳት የሚችልበትን እድል አባክኗል። 8 ዓመታትን በሊቨርፑል ቤት ያሳለፈው ግብፃዊው ኢንተርናሽናል መሐመድ ሳላህ በርካታ ስኬቶችን ከክለቡ ሊቨርፑል ጋር ማሳካት ችሏል። ለበርካታ ጊዜ ኮከብ ተጫዋች ሆኖም ተመርጧል። ለክለቡ ሊቨርፑል በርካታ ጎሎችን በተለያዩ የውድድር መድረኮች ማስቆጠርም ችሏል። በፕሪሚየር ሊጉም ይሁን በቻምፒዮንስ ሊግ ውድድሮች ሊቨርፑልን ወክሎ በተጫወተባቸው ጨዋታዎች ስኬታማ ጊዜ ያሳለፈው መሐመድ ሳላህ በዘንድሮ የውድድር ዓመት የ8 ዓመታት የሊቨርፑል ቆይታው የሚገባደድ ይመስላል። ሊቨርፑል ከተማ ውስጥ ከሚገኝ የቴሌቪዥን ጣቢያ ጋር ከ2 ወራት በፊት ቃለ ምልልስ ያደረገው መሐመድ ሳላህ ለሊቨርፑል ደጋፊዎች ስንብት የሚመስል ንግግር አሰምቷል። መሐመድ ሳላህ ከሊቨርፑል ጋር ያለው ውል ከጥቂት ወራት በኋላ የሚጠናቀቅ ሲሆን ሊቨርፑል ያቀረበለትን አዲስ ውል ለመፈረም ፍላጎት አላሳየም። ከሊቨርፑል እንደሚለቅ ይፋ የሆነ የመጣው የመሐመድ ሳላህ ዝውውር ስሙ ከስፔን ላሊጋው ክለብ ባርሴሎና ጋር ተያይዟል። ከባርሴሎና በተጨማሪ ወደ አረብ ሊግ በመሄድ የኔይማር ጁኒየር ተተኪ ፈራሚ ሊሆን እንደሚችል ጎል.ኮም አስነብበዋል። በርካታ ሪከርዶችን በ8 ዓመታት የሊቨርፑል ቆይታው ማሳካት የቻለው ግብፃዊው ኢንተርናሽናል በዘንድሮ የፕሪሚየር ሊግ ውድድር ዓመት 2 ጊዜ የወሩ ምርጥ ተጫዋችነት ክብርን በማሳካት በሃሪ ኬን እና ሰርጂዮ አጉዌሮ ተይዞ የነበረውን ለ7 ጊዜ የወሩ ምርጥ ተጫዋችነት የመባል ሪከርድ መጋራት ችሏል። ክቡራትና ክቡራን ወደ ዩኒክ ስፖርት ቤተሰቦች ቻናሉን ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጠይቃለን። እናመሰግናለን።